ጥቂት ደቂቃዎች ደግሞ የተጫዋቾች ዝውውርን በተመለከተ መረጃዎችን ወደ እናንተ ክቡራን ተመልካቾቻችን የምናሻግር ይሆናል። ለዚህም እስማኤል አሚን ባልደረባይ ስቱዲዮ ደርሷል። እንዴት ዋልክ? ተመስገን። ከቼልሲ ጋር በተገናኘ እንግዲህ ሁለት አንጋፋ ተጫዋቾችን ለማስፈረም መቻሉ እየተነገረ ይገኛል። ምን ይጨምራል? የጆርዳን ኤንደርሰን እንዲሁም ደግሞ በብራይተን የምናውቀው ዳኒ ዌልቤክ ከቼልሲና ከአርሰናል ቆይታው በኋላ ከማንቸስተር ዩናይትድ ጋርም የነበረውን ቆይታ እናስታውሳለን። ወደ ቼልሲ ለማምራት ተቃርቧል እየተባለ ነው። ምን ይጨምራሉ የሚለውን እናንሳ። ያው የቼልሲን የዝውውር አካሄድ ከተመለከተ በወጣቶች የተሞላ ነው። አብዛኞቹ ወጣቶች ናቸው ማለት ይቻላል። ልምድ ኖሮት መሪ የሆነ ተጫዋች ማግኘት በጣም እዚህ ቡድን ውስጥ አስቸጋሪ ሆኖ ቆይቷል። ለዚህ ነው ብዙ መሰናክሎች እየገጠመው የሚገኘው። በተለይ ደግሞ የአመቱ አዳዲስ ተጫዋቾች ማምጣቱን ተከትሎ ያንን ማኔጅ አድርጎ መቀጠል የሚችል የመሀል ሜዳ ተጫዋች በተለይ ደግሞ በደንብ ያስፈልጋል። ዣካን ፈልገው ነበር ዣቪ አሎንሶ በተለይ በሊቨርኩሰን ቤት እንዴት አድርጎ ቲሙን መርቶ በ3-4-3 ሻምፒዮን እንዳደረጋቸው እናስታውሳለን። ተመሳሳይ የሆነ አጫወት ያለው ሄንደርሰንን እንግዲህ እዚህ ቡድን ውስጥ ለመቀላቀል ከጫፍ እንደደረሱ ነው የሚያሳየው። ጆርዳን ሄንደርሰን በብሬንትፎርድ እንግዲህ የመጨረሻ አመቱ ውሉ ተጠናቆ ከብሬንትፎርድ መልቀቁ ታውቋል። ስለዚህ በነፃ ዝውውር ላይ የሚገኝ ተጫዋች እንደመሆኑ ወደ ቼልሲ የሚያደርገው ዝውውር ሊሆን የሚችልበት አጋጣሚ እየቀረበ መሆኑን ነው የሚያሳየው። የመሪነት ሚና ያለው የመልሶ ማጥቃት እንቅስቃሴዎችን ያስጀምራል። መልሶ ማጥቃትን በማስጀመር እንግዲህ የአሎንሶን ጨዋታ የሚያሳልጥ ተጫዋች ተብሎ ነው የተገመተው። ያን ደግሞ በሊቨርፑል ቤት ከጀርገን ክሎፕ ጋር ያደረገው ተጫዋች ነው። በቻምፒየንስ ሊግም በፕሪሚየር ሊግም ሻምፒዮን መሆኑ ይታወሳል። ስለዚህ አይነተኛ ፈራሚ ሊሆንላቸው ይችላል ተብሎ ይጠበቃል። በተለይ መሀል ሜዳው ልምድ ላይ የሄንደርሰን መኖር እንግዲህ የተሻለ ያደርጓል። 36 አመቱ ላይ ቢገኝም ግን ደግሞ የተሻለ ውዱ የመሀል ሜዳ ተጫዋቾችን ሰብስቦ የሚገኘው ቼልሲ ነው። ካሴዶ አለ። ከዛ በተጨማሪ ሞርጋን ጊብስን ማስፈረው የሚታወስ ነው። ኢንዞ ፈርናንዴዝ ስትመለከት እነዚህ በየአመቱ ክብረ ወሰን እየሰበሩ ቼልሲን የተቀላቀሉ ተጫዋቾች ላይ ሄንደርሰን ከልምድ አጠቃላይ ከብስለት አንጻር የሚጨምረው ነገር ይጠበቃል። በትክክል በተለይ የዣቪ አሎንሶን ጨዋታ ማሰብ ነው። አሁን ለዚህ ይህንን ጨዋታ ለመምጣቱ ምክንያት የሚሆነው የዣቪ አሎንሶ ጨዋታ ነው። 3-4-3 ነው የሚሆነው። ሁለት ሚድፊልዶች ነው የሚጠቀመው። በሁለቱ ክንፎች ነው የሚያጠቀው። በጣም ፈጣን ሩጫዎች ይኖራሉ። ትራንዚሽኖች ስለሚኖሩ ሄንደርሰን መልሶ ማጥቃት ላይ ማስጀመር ላይ በጣም ምርጡ ተጫዋች ነው ተብሎ ይጠበቃል። ዳኒ ዌልቤክም እንግዲህ ካውንተር ፕሬሲንጎችና ጥሩ እግር ኳስን በመጫወት የተሻለ አጥቂ መሆኑን ተከትሎ ለቼልሲ ጥሩ ነገር ይጨምራሉ። ለልምድም ሻምፒዮንን በመሆን ደረጃ የተሻሉ ተጫዋቾችም መሆናቸውን ተከትሎ ማለት ነው። በመልሶ ማጥቃት ረጅም ኳሶችን በመጠቀም ረገድ ዳኒ ዌልቤክ አበርክቶ ይኖራል ተብሎ ይጠበቃል። የጆን ስቶንስን ጉዳይ እናንሳ። በማንቸስተር ሲቲ ያላሳካው ዋንጫ የለም። አሁን ግን መዳረሻው ወደ ጣሊያን ሊሆን ይችላል የሚሉ መረጃዎችን እየተመለከትን ነው። ኢንተር ሚላን እንግዲህ በ20 አመቱ ነበር የሲቲን ቤት የተቀላቀለው። በጊዜው በጣም ክብረ ወሰን ነበር። 50 ሚሊዮን ፓውንድ ነበር የወጣበት። ጋርዲዮላ ውዱ ተጫዋች ተብሎ ነበር። ኳስን በእግሩ መጫወት የሚችል በጣም ምርጡ ተጫዋች ነው። የክርስቲያን ኪቩ እንግዲህ ፈራም ይሆናል በዚህ ክረምት። በቃል ደረጃ ተስማምተዋል። 2 አመትን ውል የሚፈርም ይሆናል። በአመት 4 ሚሊዮን ዩሮ የሚያገኝ ይሆናል። እንግዲህ በጣም ጥሩ ተጫዋች እንደሚሆን ወይም ደግሞ በ3 የተከላካይ ክፍል መጫወት የሚችለው ኢንተር ሚላን ማስጀመር የሚችል ኳስን ማስጀመር የሚችል ቢልድ አፕ ላይ የተሻለ ሆኖ መጫወት የሚችል በተለይ በፔፕ ጋርዲዮላ በሚድፊልዶቹ ሁለት ተከላካይ አማካይ ሆኖ በመጫወትም በጣም የተሻለ ሚና እንደነበረው እናስታውሳለን። ስለዚህ ስቶንስን በመጠቀም በተለያዩ ቅርጾች መጠቀም ላይ የተሻለ አማራጭ ሆኖ ይመጣላቸዋል። ስቶንስ ጥሩ ፈራሚ ነው ተብሎ የሚጠቀስ የሴንተር ባክ ነው። እንግዲህ በኢንተር ሚላን አዲሱን ጉዞውን ይጀምራል ተብሎ ይጠበቃል ማለት ነው። የፔፕ ጋርዲዮላ ምርጫ በመሆን ወደ ኢታድ የመጣው ትራፎርድ አሁን ተመልሶ ወደ ሊድስ ሊያመራ ነው የሚሉ መረጃዎች አሉ። አመት ብቻ ቆይታ ለአንድ አመት ቆይታ ካደረገ በኋላ ኤደርሰን እንግዲህ ከለቀቀ በኋላ እንግዲህ አይነተኛ መተኪያ ተብሎ የተገለጸው ይህ ተጫዋች ነበር። ትራፎርድ ጥሩ እንቅስቃሴ ማሳይቶ ነበር እንደተጀመረ የተወሰኑ ስህተቶች ቢኖሩት፣ ግን እንዳጋጣሚ ሆኖ የዶናሩማ በነፃ ፒኤስጂ መልቀቅ የትራፎርድን ቆይታ ጥያቄ ውስጥ እንዲከቱ አድርጓል። በአመት ውስጥ 40 ሚሊዮን ፓውንድ ፈርሞ በ40 ሚሊዮን ድጋሚ ወደ ሊድስ ዩናይትድ አቀንቷል። ሊድስ እንግዲህ ከለቀቁት የግብ ጠባቂያቸው የተሻለ ሆኖ የመጣውን ትራፎርድን እንደሚጠቀሙበት ይጠበቃል። ምርጥ ጠባቂ ግብ ጠባቂ በእንግሊዝ ብሔራዊ ቡድንም የተሻለ አማራጮች እንዳሉት የሚጠቀሰው ይህ ግብ ጠባቂ እንግዲህ ወደ ሊድስ ዩናይትድ አምርቷል። 40 ሚሊዮን ፓውንድ ተከፍሎበታል። ረጅም ውልም በቅርቡ ይቀርብለታል ተብሎ ይጠበቃል። ትራፎርድ ጥሩ በረኛ ሆኖ በሊድስ ያቀና ግብ ጠባቂ ነው። እድሜውም በጣም ትንሽ እንደመሆኑ ብዙ ግልጋሎቶችን ይሰጣል ተብሎ ነው የሚጠበቀው። ግብና ኳስና መረብን ለማገናኘት በርካታ ሳምንታትን የሚጠብቀው ዚርክዚ ከማንቸስተር ዩናይትድ ሊለያይ ነው። ወደ ጣሊያን ክለብ ይመለሳል እየተባለ ነው። 75 ጨዋታዎችን አድርጎ 9 ግብና 4 አሲስቶችን ብቻ ነው ያደረገው። በጣም ዘግናኝ የሆነ ክብረ ወሰን ነው ተብሎ ሊገለጽ ይችላል። ይሄ ከአንድ አጥቂ በጭራሽ
የማይጠበቅ ነው። ሶስት የውድድር ዓመት ሊደፍን እኮ ነው አይደል? 9 ግቦችን 4 ጎሎችን ነው። ግን በጣም ከባድ ክብረ ወሰን ነው። 35 ሚሊዮን ዩሮ ወይም ደግሞ 30 ሚሊዮን ፓውንድ ጁቬንቱስ ለዚህ ተጫዋች ይከፍላል ተብሎ ይጠበቃል። ጁቬንቱስ ያለውን የአጥቂ ችግር ለመቅረፍ ይህንን በቦሎኛ ቤት ጥሩ ሪከርድ የነበረውን ተጫዋች ሊያስፈርመው ከጫፍ እንደደረሰ ንግግሮች የሚያሳዩት 42.5 ሚሊዮን ፓውንድ ነበር ዩናይትድ የከፈለበት። አሁን ግን ወደ 35 ሚሊዮን ዩሮ ወይም 30 ሚሊዮን ፓውንድ ወደ 12.5 ሚሊዮን ፓውንድ ካስሮበት እንግዲህ ሊሸጠው ዩናይትድ ተዘጋጅቷል ማለት ነው። ላለፉት ብዙ ጊዜ ተለማምዷል። በተለይ በአጥቂዎቹ በጣም ከፍተኛ ኪሳራ የደረሰበት ዩናይትድ ነው። አሁን አጥቂዎች ላይ የተሻለ አማራጮች አሉት ብዬ አስባለሁ። እኔ ምናልባት እንደ ቡድን መጫወት የሚችሉ ብዙ ተጫዋቾች ስላሉ እንደዚህ ታርጌት ማን የሆኑ አጥቂዎች ግን ለዩናይትድ ጎጂ ሆነው ላለፉት ብዙ ዓመታት ተመልክተናቸዋል። ከሰር አሌክስ ፈርጉሰን በኋላ መሰል አጥቂዎችን ለማግኘት የተቸገረ ይመስላል ማንቸስተር ዩናይትድ። ሮድሪ የ2026 ዓለም ዋንጫ ምርጡ ተጫዋች እዛው በሲቲ ቤት ውሉን ሊያድስ ነው የሚሉ መረጃዎች አሉ። ፓሪስ ሴን ጀርማ ከውድድሩ ራሱን አግልሏል። ነገር ግን የስፔኑ ክለብ ሪያል ማድሪድ ደግሞ በጥብቅ ሲፈልገው ነበር። ምን አዲስ ጉዳይ? የስፔንን የማድሪዱን ክለብ እየጠበቀው ነው ቢዱን ሲቲ ግን ደግሞ በሲቲን ለማቆየት ደግሞ ክለቡ በጣም እየጣረ ነው የሚገኘው። ፒኤስጂ ግን ራሱን አግልሏል። እሱ ወደ ማድሪድ መሄድ ስለሚፈልግ የፒኤስጂን ፍላጎት ኤክስ አድርጎታል ማለት። ስለዚህ ወደ ማድሪድ መሄድ ይፈልጋል። ሲቲም ረጅም ኮንትራት ሊያስፈርመው ይፈልጋል። በሁለቱ አማራጮች ውስጥ የሚዋልለውን ሲቲ ነው እየተመለከተን ያለ ነው። ረጅም ኮንትራት ለማስፈረም ጥያቄዎችን አቅርቦለታል። በጠንከር ያለው ጉዳቱ ግን መሰል ረጅም ኮንትራቶችን ለማቅረብ የሚያስቸግር ይመስለኛል። የሮድሪ እዛ ቦታ ላይ መኖር ግን የተሻለ አማራጮችን ይሰጡታል ብዬ አስባለሁ። ኒኮ ጎንዛሌዝ እንደ አማራጭ እየተጠቀሙ ረጅም ጊዜ መጠቀም የሚችሉት አይነት ተጫዋች ነው። ሮድሪ ያለው ሚና ግን በጣም ከፍ ያለ መሆኑን ተከትሎ እዛ ክለብ ውስጥ ማቆየቱ አማራጭ ተደርጎ ተወስዷል። ሲቲ ማድሪድ ግን ወፈር ያለ ገንዘብ የሚያቀርብ ከሆነ ግን የተሻለ አማራጭ ሆኖ መቅረብ የሚችልበትን አጋጣሚ ይፈጥራል ተብሎ ይጠበቃል። ስለዚህ ሮድሪ በሲቲ ቤት የመቆየቱ ነገር እንደ አማራጭ ሆኖ ማድሪድ ግን ወፈር ያለ ገንዘብ የሚያቀርብ ከሆነ ወደ ማድሪድ ሊሸኝ የሚችልበትን አጋጣሚ ሰፊ እንደሆነ ነው እየተገለጸ የሚገኘው። እስማኤል አሚን ባልደረባይ የተጫዋቾች ዝውውርን በተመለከተ ስለሰጠን መረጃ እና ማብራሪያ በተመልካቾች ስም ከልብ አመሰግናለሁ። መልካም ቀን። መልካም ቀን ታሚ